ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም በያላችሁበት ትጠብቃችሁ። ሙስሊም እህት ወገኖቼንም አላህ በያላችሁበት ይጠብቅልኝ። እኔም አለው ደህና ነኝ። ሰብስክራይብ እያረጋችሁ ላይክ እያረጋችሁልኝ በኮሜንትም በርቺ ጎበዝ ለምትሉኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ዛሬ ደግሞ የመጣሁትኝ ኤፍሬምን ህያብን ዳጊን እቺ ደግሞ አዲስ ደግሞ ዳጊ ይዟት የመጣችው ልጅ እቺ በቃ ምን ልብስ ለበሰች አይባልም። ራቁቷን መጀመሪያ ቀንማ በስማም ለብሳ የመጣችው ነገር እና እነሱን ይዤ ነው የመጣሁትኝና ቤተሰብ ዛሬ ደግሞ ለየት ያለ ነገር ነው ያየሁትኝና ኤፍሬም በገዛ ቤት ውስጥ ሆኖ ማለት ነው ዳጊ ፎቶ ቀጭ ያደርገዋልና ኤፍሬም ለምን አይነቃም? ለምንድን ነው ያልነቃው? ነው ወይስ ኤፍሬም ራሱ ህያብ ድራማ እየሰራች ነው? የዳጊ ቪው እንዲበዛለት ታዋቂ እንዲሆን ሰብስክራይቡ እንዲበዛለት ቪው እንዲያገኝ እየረዳቸው ነው ብዬ አሰብኩኝ። ኤፍሬም ደግሞ ምናልባት ይሄንን ነገር ሳይረዳ ዝም ብሎ ነው ወይ ቁጭ ያለውን ብዬ አሰብኩኝ። የእውነት እየመሰለው ነው ወይ እንደዚህ የሚሆነው ብዬም አሰብኩኝ። ዛሬ ደግሞ ለየት ያለ ነገር ሆነብኝ። ቤተሰብ የምሬን እኮ ነው። በገዛ ቤቱ ከዚች ከለጣፋ የዝናብ ልብስ ከመሰለች ጋራ እየተለጠፈችበት ፎቶ ያነሳዋል። ይሄንን ፎቶ ለምንድን ነው የሚያነሳኝ ብሎ እንኳን ትንሽ አይጠረጥርም ወይ እንዴ? ምንድን ነው ይሄን ያህል እኮ ቡታጅራ ማለት ገጠር እኮ አይደለም እኮ። በጣም ስማርቶች ናቸው። የእውነት በጣም የነቁ ናቸው እኮ እንዴ። ምንድን ነው ይሄን ያህል ዳጊ ኤፍሬም ላይ ማለትም ብልጥ በቃ እሱ ብቻ አዋቂ ኤፍሬምን አረ የሚጠቀማቸው ቃላት ምናምን ነገር ኤፍሬም ላይ በጣም ከባባድ ያ አልፏል። አሁን ግን ዛሬ እንደዚህ ፎቶ ገጭ ሲያረገው ለምንድን ነው ይሄ ሰውዬ ፎቶ የሚያነሳኝ? ይሄ ፎቶ በኋላ በህይወቴ ላይ የሚያመጣብኝ ችግር አይኖርም ወይ ብሎ ትንሽ እንኳን አይጠረጥርም? ኤፍሬም የሚባለው ሰውዬ ልጅ እኮ አይደለም። ማርያምን እንዴ ምንድን ነው 25 ዓመት 26 ዓመት እያለ ነው እንግዲህ። እኔ አላውቅም እድሜያቸውን፣ ግን በዚህን ሰዓትም ቢሆን የማግቢያ ጊዜያቸው እኮ ነው እውነት ለመናገር ማለት ነው። ህይወታቸውን ይዘው የሚመሩበት ሰዓታቸው ነው እና እንዴት ነው ማይነቃው? አሁን ይሄንን ፎቶ ህያብ ብታየው ማለት ነው ምንድን ነው የምትለው? ይሄው እንግዲህ ይወደኛል፣ ፍቅረኛዬ ነው፣ የወደፊት ባሌ ነው ምናምን ነገር የምትይው ሰውዬ ይሄው ከዚች ጋራ ቺት እያደረገብሽ ነው ብሎ ያሳያል ያንን ፎቶ። ከዛም በኋላ ደግሞ ህያብ ይሄንን አይታ መቼም እሷም ካልነቃች ማለት ነው ህያብም ካልነቃች የሚሰራው ድራማ ሁለቱን ለመለያየት እንደሆነ ካልነቃች ደግሞ ታውቃለች በደንብ የችግሩ መንስኤውም ችግሩን ያመጣችውም እሷ ናት። እና እንትን ካላለች በስተቀር ከኤፍሬም ጋራ በጣም ትልቅ ብጥብጥና ትልቅ ጸብ ውስጥ ለማስገባት ነው ይሄ ፎቶ ገጭ ምናምን ነገር የሚያደርገውና ለምንድን ነው ኤፍሬም የማይነቃው? የምር እውነቴን ነው። ለምንድን ነው ይሄ ዳጊ ሁለቱን በቃ እያበጣበጠ ምናምን ነገር? ያው ጥቅሙ ምንድነው? ቪው ነው። ይሄ የታወቀ ነው። ቪው ይበዛለታል። አንደኛ ነገር ሰብስክራይቡ ይጨምርለታል። በቃ አሁን ተከፋይ እስከሚሆን ድረስ እስካሁንም ሊሆንም ይችላል፣ ግን በቃ ሀይ እስከሚሆንለት ድረስ እንደዚህ አይነት ነገር ከማድረግ ወደኋላ አይልም። እና እኔ ደግሞ በጣም ግርም የሚለኝ ሰው መቼም እንደው አይዲያ እንኳን ቢጠፋ ማለት ነው አንዳንድ የሆነ ነገር ይዘው ሲመጡ ማለት ነው ይሄ ነገር ትክክል አይደለም፣ ይሄ ቢሆን ይሄ ነው ብሎ ሰው ሀሳብ ያንን ነገር ይዞ አሁን እኔ እንደምናገረው ወጥቶ ይናገራል። ትክክለኛውን ትክክል ያልሆነውን ትክክል አይደለም በቃ እውነቱ እውነት ነው ብሎ እየወጡ የሚናገሩ እንደዚህም ይሰራል ልላችሁ ፈልጌ ነው በአጭር ቃላት ማለት ነው። የግዴታ እኔ ፌመስ መሆኑ ሰብስክራይብ የሚያድግልኝ ቪው የሚታይልኝ የኤፍሬምንና የህያብን ህይወት ስላመሰቃቀልኩኝ ስለበጠበጥኩኝ ወይ ደግሞ እዛ ጋር ሄጄ የአንድ ሰውን ህይወት እንትን ስላረኩኝ አይደለም። ይሄ በጣም ስህተት ነው። እንደገና ደግሞ
ለነገሩ ሰውም የሚወደው ስራውም የሚሄደው ዩቲዩብም የሚያድገው እንደዚህ ወከባ ሲፈጠር ነው። ግን ደግሞ እንደዚህ ወከባ ፈጠሪ ደግሞ የማመጣው ነገር ያውም የስድብ አይነት እየጠጣው እንደውም እኮ እንኳን እንደዚህ አይነት ስራ እንደ ዳጊ አይነት የሰውን ህይወት መበጥበጥ ሰውን መለያየት ስራ እየተሰራ እውነቱ እውነት ነው ብለን እንኳን ወጥተን ስንናገር እኮ የስድብ ጋጋታ ነው የምንጠጣው ማለት ነው። የምረኝ ነው። እና ዳጊ በእንደዚህ አይነት ነገር የመጣ ትውቅና እንደው ቢቀርም ማርያምን በጣም አንድ ቀንማ ኤፍሬምን ደርቲ ማይንድ አለው። ደርቲ ማይንድ እንዴ! ደርቲ ማይንድማ ራሱ ይሄ እንትና ነው። ይሄ ማን ነው? ዳጊ ነው ደርቲ ማይንድ። ማርያምን እንዴ! በጣም ኤፍሬም እኮ መጀመሪያ ጊዜ ማለት ነው ህያብ ስትመጣ ሁላችንም እናውቃለን እኮ ሁላችንም። ለምን እንደው ንገሩኝ እንደሚል አላውቅም ይሄ ዳጊ የሚባለው ማለት ነው። እውነት እችንም ነገር ለመናገር ነው ዛሬ የወጣሁትኝ እኔ። ህያብን እቤቱ ስትመጣ እኮ ሂጂ ወደ ቤትሽ ብሎ እኮ መንገድ ላይ እኮ በጣም ተጨቃጭቋታል እኮ ኤፍሬም በጣም። ከዛም በኋላ ነው እናትየዋ ደውላ ምርጫዋ እሱ ስለሆነ ጥሩ ልጅ ስለሆነ ነገሮቹ እስኪፈቱ ድረስ አንተ ጋራ ትሁን ብላ በስልክ አናግሮ እውነት እንደሆነ አረጋግጦ እኮ ነው ቤቱ ይዟት ሄደው እንጂ ዝም ብሎ እኮ እንደ ማንኛውም ሰው ከመሬት ላይ እንደዚህ እፍስ አድርጓት ወይ ደግሞ ብድግ አድርጓት እቤቱ አላስገባትም እኮ። በክብር እናቷን ጠይቆ አነጋግሮ ነው እኮ ገባት። እቤቱን ማስገብቷት ደግሞ በስነ ስርዓቱ ነው የያዛት። ዳጊ ጋር ብትሆን ምን ሊያደርግላት ነው? ምን ከዚህ በለጠ ምን ያደርግላታል? ምንም ያደርግላት ነገር የለም። ይሄው ትምህርቷን እየተማረች ምን የተለወጠው ነገር አለ? የተለወጠ ነገር ምንም የለም እኮ። ትምህርቷን እየተማረች በስነ ስርዓቱ እየገባች እየወጣች፣ እንደውም በጣም በቃ ትክክለኛ ኑሯን እየኖረች ነው። በቃ አሁን ከኤፍሬም ጋር እንዴ ምን አሳድጌ ለባዳ አልሰጥም የሚል ነገር አስመሰለበት ይሄ ዳጊ የሚባለው ሰውዬ ማለት ነው። መልሱ ደግሞ የቃቃ ሚስት የነበረች ምናምን። የቃቃማ ሁላችንም ሳናቅ ድሮ ህፃን ሆነን ባሊና ሚስት ያልተጫወተ የለም። ሁሉም ተጫውተዋል። ባሊና ሚስት ሌላ ነገር ምናምን ነገር ግን ምንም የምናውቀው ነገር የለም። የቃቃ ሚስት የነበረች ምናምን። አሁን እኮ በሱ ቤት በቃ አራዳ ጀንትል ምናምን ነገር ደግሞ አንድ አለች ኮመንት ላይ እንደው ጊቢና ቅጠቅጥቀው ብሏታል መሰለኝ። እንደው በቃ ገለጥ ሳረግ የእሷ ኤፍሬምን ትወርድበታለች። ኤፍሬም እንደውም በጣም ስነ ስርዓት ያለው ጥሩ ጎበዝ ምርጥ ልጅ ነው። እንደውም ጨምላቃ የሰው ህይወት እየበጠበጠ ቪው ለማግኘትና ሰብስክራይቡ እንዲጨምርለት የሚታገለው እንደውም ይሄ ቆሻሻ ስራ የሚሰራ የሰው ህይወት የሚበጠብጥ ይሄ ዳጊ የሚባለው ሰውዬ ነው እንጂ ኤፍሬምማ በጣም ጨዋን። አይገባህም እንዴ? አራዳ አትሆንም እንዴ? ምናምን ነገር እርድና በእንደዚህ አይነት ነገር አይደለም እንዴ? እርድና በእንደዚህ አይነት ነገር አይደለም። እርድና የሰው ህይወት እየበጠበጡ ምናምን ነገር እርድና ነው ይሄ። በቃ ይሄ እንደውም አይገርማችሁም? ከእንትና አሁን ኤፍሬምን ነው በብዛት ፋራ ምናምን አይገባ ምናምን ነገር እየተባለ ያለው። እንደውም ፋራው ማለት ነው ፋራው ይሄ እንትና ነው ዳጊ እንትና ወደነ ብሩክ ደግሞ ዙር የተባለ ደግሞ ኮመንት አለ። ብሩክማ ለጥፎ ነበረ የሚያስቀረው እንደ ኤፍሬም እንኳን እንደዚህ በስነ ስርዓቱ እንኳን በጸባይ እንኳን አያናግረውም። ጌታን ያናፍጠዋል። ብሩክ ጋር ቀልድ ያለ መሰላቸው እና አይከብድም። አሁን ደግሞ ይሄ ኤፍሬም ለምንድን ነው ማይነቃው? እና ፎቶ ተነሳ ከዚች ከዝናብ ልብስ ጋራ ሱቅ በደረቴ እንደዚህ ተለጥፋ እና ፎቶ ተነሳ ምናምን ይገተራል ከሷ። ምንድን ነው ይሄ? አይነቃም እንዴ? በቃ ህያብን ብትሆን እንደው ድራማ ካልሆነ በስተቀር ማለት ነው ከህይወቷ ምንቅር አድርጋ ይሄንን ማውጣት ትችላለች። ይሄ ነው ዋናው ነገርና ኤፍሬም ንቃ በሉት። በቃ ኤፍሬም መንቃት አለበት ነው ወይስ እሱም ድራማ መሆኑን አውቆ የድራማው ተዋናይ ሆኗል እሱም ማለት ነው እንጂ አሁን የዛሬው ፎቶ ምን ይባላል እንግዲህ መቼም ህይወቱን የሚመሰቃቀልበት ሌላ ከፍተኛ ደረጃ የሚያደርሰው ነገር እኮ ነው። ፎቶ እኮ ማስረጃ ታውቃላችሁ ቤተሰብ። በጣም እንደው በተለይ ባል ሚስት ቲች የሚደራረጉ ከሆነ ይሄ ፎቶ ማስረጃ ካለ እኮ በፍርድ ቤት ከታየ ይሄ ፎቶ ማስረጃ ቤተሰብዬ
ከት ነው። ባል ይቀጣል፣ ቲች የሚያደርገው እሱ ከሆነ ሚስት ትቀጣለች፣ ቲች የምታደርገው እሷ ከሆነች። እና የፎቶ ማስረጃ በጣም ከባድ ነው። ዝም ብሎ አይደቅደቅለት አቶ ኤፍሬም። ስለዚህ ኤፍሬም ወደ ራሱ ተመልሶ ዳጊን ከህይወታቸው አውጥተው